ሁላችንም እንቆምና ለእግዚአብሔር ቃል ክብር የሮሜ መጽሐፍ ምዕራፍ 6 ከቁጥር 1 እስከ 5 ያለውን እናነባለን። ሮሜ ምዕራፍ 6 ከቁጥር 1 እስከ 5 በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን። እግዚአብሔር አምላካችን አባታችን ሆይ በክርስቶስ ኢየሱስ ሞትና ትንሣኤ ልጆች ስላደረግከን እናመሰግንሃለን። እግዚአብሔር ሆይ በዚህ ማለዳ ስለሰበሰብከን ከቃልህ እንመገብ ዘንድ መንፈስህ እንዲናገረን ትገስጸን ትሰራን ዘንድ የልጅህን መልክ እንመስል ዘንድ እግዚአብሔር ሆይ አዲስ እድል ስለሰጠን እናመሰግንሃለን። እግዚአብሔር ሆይ ዛሬም በቃልህ እንድትናገረን እንለምንሃለን። መንፈስህ ይናገረን፣ ለልባችን ይናገር። ጌታ ሆይ በጆሮ ሰምተን የምናፈስ ሳይሆን በልባችን ሰምተን አድምጠን እግዚአብሔር ሆይ በህይወት ምን ተገብር ሰዎች አድርገን እናመሰግንሃለን። በልጅ በክርስቶስ ኢየሱስ ስም አሜን። በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እንደምታውቁት የሮሜን መጽሐፍ እየተማርን ነው። ቢያንስ በወር 2 ጊዜ እየተማርን ነው እና እንደምታስታውሱት ሮሜ ምዕራፍ 1 ከቁጥር 1 እስከ 17 ወንጌልን አይደል መልካሙን ዜና የምስራች ጳውሎስ ምን ያደርጋል? ያስተዋውቀንና ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ በጣም ብርቱ ጨለማ ነው ያልን አይደል? አይሁድም ቢሆን አሕዛብም ቢሆን በምን ስር ናቸው? በእግዚአብሔር ቁጣ ስር ናቸው። መጨረሻቸው ምንድነው? ሞት ነው አይደል? ከዛ ከምዕራፍ 3 ቁጥር 21 ጀምሮ ደግሞ ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ ምን ተገለጠ? ጽድቅ ተገለጠ። ስለዚህ ሰው መዳን ከፈለገ ማምለጥ ከፈለገ ከእግዚአብሔር ጋር እርቅ ከፈለገ ሰላም ከፈለገ የሚድንበት አንድ መንገድ ነው ያለው። እሱ ማን ነው? ኢየሱስ ክርስቶስ። ሕግና ነቢያት ምን ያደርጉለት? የመሰከሩለት ከሕግ ውጪ ከስራ ውጪ የሆነ እግዚአብሔር ምን ጽድቃል። ከዛ በኋላ ምዕራፍ 5 ጀመርና ምዕራፍ 5 ምናል በክርስቶስ ኢየሱስ ምክንያት በእርሱ በኩል ከእግዚአብሔር ጋር ምን አለን? ሰላም አለን። አንድ አይደል? ደግሞ ወደ ቆምንበትም ጸጋ ምን ብለናል? ቀርበናል። ስለዚህ ሰው የቆመው በልቶ ሳይሆን በማን ላይ ነው? በእግዚአብሔር ጸጋ ላይ ነው። ወገቡን አስሮ ሳይሆን በእግዚአብሔር ምን ላይ ነው? ጸጋ ላይ ነው የቆመው። ከዛ ደግሞ ክቡር ተስፋ አለን። አሁን እንደዚህ ዓለምን እንደምናየው በዚህ በፈተና ውስጥ በኃጢአት በተበላሽ ዓለም ውስጥ እንደምንኖረው አይደለም። ክቡር ተስፋ አለ አይደል? ከሱ ጋር ለዘላለም እናደርጋለን እንኖራለን። ይሄ ተስፋ ደግሞ የሚያሳፍር አይደለም፣ እርግጥ ነው የሚለውን ምዕራፍ 5 አየን አይደል? ከዛ የመጀመሪያው አዳምና ሁለተኛው አዳም ብለን የመጀመሪያው አዳም አይደል እግዚአብሔርን በደለ፣ እግዚአብሔርን አሳዘነ፣ በሱ የተነሳ ኃጢአት ሞት በዓለም ነገሰ። ሁለተኛው አዳም ኢየሱስ ክርስቶስ መጣና ደግሞ በአንድ ሰው ኃጢአት ዓለም ጠፍቶ እንደነበረ ሁሉ ጎርፍ ዶፍ በሆነ ኃጢአት ውስጥ ደግሞ የእርሱ የጽድቅ ስራ ምን አደረገው? ዓለምን በሙሉ ዋጀው እና መዳን በእምነት በጸጋ ነው። ሰው የሚያዋጣው ምንም ሽራፊ የሆነ ነገር የለውም። አሜን። ማያዋጣ ነበር ከኛ መሃል ተውት። ውጪውን ተሆነ ከኛ መሃል ማያዋጣ ሰው አለ ለድነቱ የዘላለም ሕይወት ለመውረስ የሚያዋጣ ሰው የለም። ስለዚህ መዳን በእምነት በጸጋ እንዲሁ ክርስቶስ ኢየሱስ የሰራውን ስራ አምነን መስቀሉ ላይ ሙሉ ለሙሉ ራሳችንን ጥለን ምን አደረግን? ዳንን። 4 ነጥብ ቃል አጋን ነው። ሌላ የሥርዓተ ነጥብ ካለ እንጨምርበታለን። ምንም የሚጨመር የሚቀነስ የለውም። እና አሁን እቺ ነች ችግር የምትሆነው ለብዙ ሰው። በቃ ይላል አንድ ወዳጄ እምን ድንት ነው ክርስትና ይላል። አዎ እምን ድንት ነው በቃ ሌላ ምንም የሚጨመር ነገር የለውም። የጳውሎስ ወንጌል እሱ ነው። የምስራቹ እሱ ነው። ግን ጥያቄ ተነሳ። አሁን እናንተ ልብ ውስጥ እንዳለው እኛ ልብ ውስጥ እንዳለው ይሄ ነገር እንደው ዝም ብሎ በቃ በጸጋ ኢየሱስን አምኖ በቃ የዘላለም ሕይወት ይወረሳል እንዴት ነው የሚሆነው? ደግሞ ይሄ የማይታጣ የዘላለም ሕይወት ነው አረ ሚል ጥያቄ ልባችን ውስጥ ይፈጠራል፣ አእምሯችን ውስጥ ይፈጠራል። ደግሞ የመጣንበትም የሀገራችንም አውድ ነው ይፈቅዳል። በተለይ ምዕራፍ 5 ቁጥር 20 ላይ ጳውሎስ ምን ይላል? ሕግ በመምጣቱ መተላለፍ ምን አደረገ? በዛ። ኃጢአት ምን አደረገ? በዛ። ምን ስለመጣ?
ህግ ባይኖር ኖሮ እኮ ኃጢአትን አናቅም ነበር። አሁን ህግ አትስረቅ ሲል አረ ሰው ሲሰርቅ ምን ሆነ ማለት ነው? ኃጢአት። አትዘሙት ሲል ሲዘሙት ምን ሆነ? ኃጢአት። አትዋሽ ሲል ሲዋሽ ኃጢአት። ህጉ ምን አደረገው? ኃጢአቱን እንደውም ምን አደረገው? በጣም አባሰው አበዛው ይልና ጳውሎስ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ። አይገርም? ህግ በመምጣቱ ኃጢአት በዛ። ኃጢአት በበዛበት በዛ ደግሞ የእግዚአብሔር ጸጋ አብልጦ ከኃጢአቱ ላይ ምን አደረገ? ተትረፈረፈ። እና ለምንድን ነው ይሄ የሆነው ቢል አንድ ሰው ይህም የሆነው ይላል ጳውሎስ ኃጢአት በሞት እንደነገሰው ሁሉ ኃጢአት እንደነገሰው በሞት የነገሰው በእኛ ሁላችን ላይ ኃጢአት በሞት በኩል ምን አደረገ? ነገሰው። ሁላችን ምን ሞተው እኮ ለዛ በአዳም ኃጢአት ምክንያት ኃጢአት በሞት ምን አደረገ? ነገሰ። እንደነገሰ ሁሉ ይህም የሆነው ኃጢአት በሞት እንደነገሰ ሁሉ በኢየሱስ ክርስቶስ በኩል ደግሞ የዘላለም ሕይወት ይገኝ ዘንድ ጸጋ በጽድቅ እንዲያደርግ ነው እንዲነግስ ነው። ይሄ የሆነበት ምክንያት በኢየሱስ ክርስቶስ በኩል ደግሞ የዘላለም ሕይወት ይገኝ ዘንድ ጸጋ በጽድቅ እንዲያደርግ ኃጢአት በሞት እንደነገሰ ጸጋ ደግሞ በጽድቅ ምን ያደርጋል? ይነግሳል። እና በጣም በቃ ቀለል ያለ መንገዱ አይገርም? ለመዳን ውስብስብ ነገር አይደለም። እና በቃ ሰው ያሳዝናችኋል፣ ውስብስብ ያደርገዋል መዳንን። በጣም መከራውን ይበላል ለመዳን። ግን መዳን በጣም ግልጽ ነው። እግዚአብሔር ደብቆም አልነገረንም። በቃ መዳን በልጄ ምን ያደርጋል? ያመነ ምን ያደርጋል? የተደገፈ ይድን አለቀ። በቃ ምንም የሚጨመርለት ነገር የለውም። ደግሞ ዋስትና አለው ራሱ። በቃ ሲገዛ እኮ ሰው እንትን የአንድ ዓመት ዋራንቲ ምናምን ይሰጣል። እግዚአብሔር የዘላለም ዋራንቲ ነው የሚሰጠው። በልጄ እመን እንጂ ድነትን አይደረግብህም፣ አይወሰድብህም። እና ሰው አሁን ይጠይቃል እንዴ ይላል። እንደዛ ከሆነ ብሎ ጥያቄ ይጠይቃል። አሁን ጳውሎስ የሚጀምረው እሱን ጥያቄ ነው፣ የሁላችን ጥያቄ ሆኖ እንግዲህ ምን እንላለን? እንደዚህ ቅልል ካለ መዳን በቃ አምኖ እምንድንት ከሆነ እንደዚህ ከቀለለ እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር? ምክንያቱም ኃጢአት በበዛበት ጸጋ አብልጦ ምን አደረገ? የተትረፈረፈ ሆነ ማለት እኮ ጸጋ አብልጦ ምን አደረገ ማለት ነው? በዛ ማለት ነው። ስለዚህ ኃጢአት በበዛበት ጸጋ አብልጦ የሚበዛ ከሆነ በኃጢአት እንቀጥል ወይ በኑሯችን ብለው የሚጠይቅ ሰው አለ። ምክንያቱም በጳውሎስ ጊዜ ሁለት አይነት ቡድኖች አሉ። አንደኛው ቡድን ራሱ አይሁዳውያን ናቸው እና አይሁድ በጣም ብዙ ህግ አለ። ጳውሎስ አፈራርሶባቸዋል አይደል? እስካሁን ባየነው ክልም ብሏል። ምንም ማንም ሰው ህግን ጠብቆ ምን ያደርግ ሊድን አይችልም። አፈርሶታል በቃ። ስለዚህ እነሱ ይጠይቃሉ ጳውሎስ ምን እያልክ ነው ያለው? ስለዚህ በቃ ሰው እንደፈለገ መረን ይለቀቅ እያልክ ነው ያለው? እንደ ህግም ያስፈልጋል። ትንሽ ማስፈራራትም አለብን። ሰው መስመር እንዳይወጣ በደንብ ያዝድነትን አለበዛ ትጥለዋለህ ብለን ማስፈራራት አለብን። እንደ የሆነ ስራማ መቀጠል አለበት። ሰው የጀመረውን ይሄ በክርስቶስ ኢየሱስ የተጀመረውን ድነት ማስቀጠልማ አለበት የሚል ጥያቄ ያነሳሉ አይሁዳውያን። በዚህ በኩል ደግሞ አንቲኖሚያኒዝም የሚባል ነገር አለ። አንቲኖሚያኒዝም ማለት ይሄ ጸረ ህጋዊነት ወይም ደግሞ ህግ አያስፈልግም የሚል ቡድን ደግሞ አለ። እነዚህኞቹ አይ በጸጋ ስለዳንን እንደፈለግን መሆን እንችላለን፣ እንደፈለግ ኃጢአት ብንሰራ ራሱ ኃጢአት የሚሰራው ማን ነው? ስጋ ነው። ስለዚህ እንደፈለግን መሆን እንችላለን የሚል ሁለት ቡድን አለ። እና ጳውሎስ ለየትኛው ነው የሰጠው? ለሁሉም ነው መልስ የሰጠው ጳውሎስ። እሺ ኃጢአት በበዛበት ጸጋ ተትረፍርፎ የበዛ ከሆነ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር ይላል ጳውሎስ ይጠይቃል። እኛ ምን ጠይቀውን ጥያቄ ቁጥር 2 ከቶ አይሆንም ይላል። ፈጽሞ አይሆንም። እንዴት ነው እንደዛ የምታስቡት? እንዴት አድርጋችሁ ነው በክርስቶስ ኢየሱስ በእምነት ስለዳንን ከዛ በኋላ እንደፈለግን ብንኖር ምንም አይመጣም የምትሉት? እንዴት አድርጋችሁ ነው? ምን ሆናችሁ ነው የሚለው ጳውሎስ። ከቶ አይሆንም፣ በፍጹም ፈጽሞ የማይሆን ነገር ነው የምታነሱት ነው የሚለው። አይሆንም። እንደዚህ ካረጋችሁ መዳናችሁን ቼክ ማድረግ አለባችሁ። መዳናችሁ ማረጋገጥ አለባችሁ። ለምን የሚለው ይመልሳል ቀጥሎ። ግን ይሄ ፈጽሞ የሚታሰብ አይደለም። የሚኖር ቀርቶ በኃጢአት የሚታሰብ ነገር መሆን የለበትም። ለአእምሮ የሚመች አይደለም። ለምን? ለኃጢአት ሞተናል ይላል። ለምንድን ነው ጳውሎስ ኃጢአት በበዛበት ጸጋ አብልጦ ከበዛ ይበልጥ ጸጋ እንዲበዛ እኛም በኃጢአት ማንቀጥለው ኃጢአት ማናበዛው ለምንድን ነው ሲባል ፈጽሞ አይሆንም። ምክንያቱስ ለኃጢአት ምን ብለናል? ሞተናል። አሁን ልዩነት አለው። እኛ ነን እንጂ ለኃጢአት የሞት ነው። ኃጢአት ለኛ ምን አላደረገም? አልሞተም። አሁን ሁለቱም በጣም መለየት ያስፈልጋል። አሁን ሰው ግራ የሚያጋባው ኮንፊውዥን የሚፈጥረው ኃጢአት ለኛ አልሞተም፣ እኛ ግን ለኃጢአት ምን ብለናል?
ሞተናል። ግን ኃጢአት ምንድን ነው? የኢትዮጵያ ውስጥ ያለ የኢትዮጵያ ቤተክርስቲያን እኔ የቅድስና ችግር የሚመስለኝ የእግዚአብሔርን ቃል ሙሉ ለሙሉ አለመረዳት እና እግዚአብሔር ቃል ላይ አለመቆም ነው ብዬ አምናለሁ። ይሄ የግል መረዳት ነው። ሰው ላይ ስማማ ይችላል። ግን እኔ የሚያጸድቀው የሚቀድሰው የእግዚአብሔር ቃል ስለሆነ ሰው የእግዚአብሔር ቃል ላይ ያለው መረዳት ለቅድስናው መስፈርት ነው፣ መቆሚያ መሰረት ነው። ምንድን ነው ኃጢአት? ጳውሎስ በዚህ ክፍል ሲያወራ መዋሸትን አይደለም እያወራ ያለው፣ መዘሞትን አይደለም እያወራ ያለው፣ መስረቅን አይደለም እያወራ ያለው። እነዚህማ የኃጢአት ውጤቶች ናቸው። ይሄ አክሽን ናቸው፣ ድርጊት ናቸው። ጳውሎስ ይልቁንም እያወራ ያለው ትዝ ካላችሁ የኃጢአትን ጉልበት ሰብሮታል አይደል ያለው። ኃጢአት ነግሷል። በማ በኩል? በሞት በኩል። ስለዚህ ኃጢአትን እዚህ ጋር ጳውሎስ የሚስለው እንደ አንድ ገዢ ኃይል ነው። ስለዚህ ሰዎች በክርስቶስ ኢየሱስ ከመሆናቸው በፊት በማሰር ነበሩ፣ በኃጢአት ገዢነት ስር ነበሩ። ለዛ ነው ኤፌሶን ላይ ሲናገር እናንተ በበደላችሁና በኃጢአታችሁ ምክንያት ምን ነበራችሁ? ሙታን ነበራችሁ። በአየር ላይ ላሉት መንፈሳን አለቃ ለሆነው ምን ታደርጉ ነበር? ትገዙ ነበር። የእሱን ፍቃድ ነበር የምትፈጽሙት። አሁን ጳውሎስ እያለ ያለው ሰው በክርስቶስ ኢየሱስ ሆኖ ከመዳኑ በፊት የማ ባሪያ ነው? የሰይጣን የዲያብሎስ ባሪያ ነው። ስለዚህ የሚፈልገውን እንኳን አያደርግም ሰው። ስለዚህ ሰው ሊያገባ ይችላል፣ ሊወልድ ይችላል፣ ሊማር ይችላል፣ ሀብት ሊያፈራ ይችላል። ግን ይህን ሁሉ አድርጓል ማለት ከኃጢአት ባሪያነት ነፃ ነው ማለት አይደለም። የኃጢአት ባሪያ ነው ሰው በማን ነፃ እስኪሆን ድረስ? በኢየሱስ ነፃ እስኪሆን ድረስ። አሁን በክርስቶስ ኢየሱስ በተሰራው ስራ ሰው ኢየሱስን ሲያምን ለኃጢአት ምን ያደርጋል? ይሞታል። ስለዚህ ለኃጢአት የሞተ ሰው እንዴት አድርጎ ነው ምን የሚያደርገው? በኃጢአት የሚመላለሰው ማለት ይኸውላችሁ፣ ሞተናል ማለት በቃ አስክሬን ሆነናል ማለት ነው። አስክሬን እንዴት አድርጎ ነው ኃጢአት የሚሰራው? የሚዋሽ አስክሬን የሚያውቅ ሰው አለ? ተፍ ተፍ የሚል ቢዝነስ የሚሰራ አስክሬን የሚያጭበረብር አስክሬን ምንድን ነው? አስክሬን ነው። ምን አድርጓል? ሞቷል። አሁን አማኝ አልገባውም እንጂ አሁን ጳውሎስ የሚያስረዳን እውነታ ስለ ቅድስና አይደል የምናወራው እያለ ያለው አማኝ ለኃጢአት ምን አድርጓል? ሞቷል። አሁን መንገድ ላይ መኪና ስንነዳ ፍጥነት የሚከለክሉ ምልክቶች አሉ አይደል? 50 ኪሎ ሜትር በሰዓት አይደል 100 ኪሎ ሜትር በሰዓት የሚሉ ምልክቶች አሉ። እና እየነዳን መንገድ ላይ ልክ ስናልፈው እንደ አጋጣሚ ያለፍነው ምልክት 50 ኪሎ ሜትር በሰዓት የሚል ምልክት ቢሆን እኛ ስፒዶሜትር አለን አይደል መኪናው ላይ ፍጥነታችን የሚናገር አይደል ደግሞ 80 ኪሎ ሜትር በሰዓት ቢል ያ የተሰቀለው ምልክት የሚያደርግልን ነገር አለ? መኪናችን 50 ኪሎ ሜትር በሰዓት እንዲሆን ምንም አያደርግም። የሚያደርግልን አንድ ነገር ነው፣ ይኮንናል በደንብ አድርጎ። ህጉ የሚለው 50 ነው፣ አንተ የምትሄደው በስንት ነው? በ80። እግራችንን ተጭኖ ፍሬን ተጭኖ 50 ኪሎ ሜትር በሰዓት ምን ያደርገው? አያመጣው። በቃ ጥፋታችንን ብቻ ነው ምንም ያደርገን የሚነግረን። በህግ ስር ያለ ሰው እንደዛ ነው፣ ህጉ ጥፋቱን ነው የሚነግረው። አሁን ጳውሎስ እያለ ያለው ግን አማኝ ሲሆን ሰው በክርስቶስ ኢየሱስ ለኃጢአት ምን ያደርጋል? ይሞታል። ስለዚህ ፍጥነቱን የመቀነስ ምን አለው? አቅም አለው። የመንፈስ ቅዱስ የቃሉ ጉልበት ስላለ ፍጥነቱ ምን ያደርጋል? የማስተካከል አቅም አለው። እንዴት ነው የአቅም የመጣው? ከቶ አይሆንም፣ ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? እንዴት አድርገን ነው በኃጢአት የምንኖረው? ለኃጢአት ከሞትን አያችሁ ይላል ጳውሎስ፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ከክርስቶስ ኢየሱስ ጋር ምንድንሆን? አንድ እንድንሆን የተጠመቅን እኛ፣ ለኃጢአት የሞትን እኛ እንዴት አድርገን በኃጢአት እናደርጋለን? እንኖራለን። የሚገርማችሁ በኋላ ነው ከቁጥር 11 በኋላ ነው ወደ ትእዛዝ ቢመጣው ጳውሎስ። ከቁጥር 1 እስከ ቁጥር 10 ድረስ የሚያወራው መስላችሁ ለኛ የተደረገልን ነው የሚነግረን። የተደረገልን አሁን እኛ አይደለም ኃጢአትን በቃ ወስነን ከዚህ በኋላ ለኃጢአትን እሞታለሁ ብለን ወስነን አይደለም። አሁን ጳውሎስ የሚነግረን የተደረገለት ለአማኝ የሆነለትን እውነታ ነው የሚነግረን። አሁን እግዚአብሔር ያረገልንን ካልገባን ምን አናረግም? ያንን እውነታ ልንኖረው አንችልም። አሁን ጳውሎስ የሚነግረን የተደረገልን ነገር ነው። ጳውሎስ ምንድነው የሚለው? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቀን። የጥምቀትን ምሳሌ ነው የሚያመጣው ማለት ነው። ጥምቀት አይደል አንድ ሰው ሲያምን ኦፍ ኮርስ እኛ አሁን እንግዲህ እንዳለ መታደል ሆኖ አንድ ሰው የሚጠመቀው እንዳመን አይደለም ማለት አምኖ ከዛ በኋላ 6 ወር የአማኝ ምን ትምህርት አስተምረነው
ከዛ በኋላ ነው የሚጠመቀው። መጽሐፍ ቅዱስን ስትመለከቱ ግን አንድ ሰው ሲያምን በዛው ቅጽበት ምን ያደርጋል? ይጠመቃል። ስለዚህ ጥምቀት የእምነት ውጫዊ መገለጫ ነው እንጂ ጥምቀት በራሱ ምን ያደርግ አያድን። በጣም መጠንቀቅ አለብን። ጥምቀት በራሱ የሚያድን ስርዓት አይደለም። ግን የክርስቶስ ኢየሱስ ትእዛዝ ስለሆነ አንድ ሰው በልቡ በክርስቶስ ኢየሱስ ማመኑን ምን ያደርጋል? በመጠመቅ ለሰው ሁሉ ምን ያደርጋል? ይመሰክራል። እና የኢትዮጵያዊ ጃንደረባውን ስትመለከቱ ሐዋርያት ሥራ ላይ ምንድን ነው ያደረገው? ወንጌል አመነ፣ ምን አደረገ? እንዳልጠመቅ የሚከለክለኝ ነገር አለው ያለ ምንም የሚከለክል ነገር የለም። መንገድ ላይ ምን አደረገው? ስለዚህ ለጳውሎስ ወንጌል ያልተጠመቀ አማኝ አለ ብትሉት ግራ ይገባል። ለምን ይላል? እኛ 6 ወር ትምህርት እየጠበቀ ነው የተማረ የአዲስ አማኝ ትምህርት ነው ግን አይደለም መጽሐፍ ቅዱስ። ስለዚህ ጳውሎስ የጥምቀትን ምሳሌ ሲያመጣ ምን አድርጋችሁ ይዩልኝ? እምነት እኩል ነው ምን ጥምቀት። ምክንያቱም ጥምቀት የውስጣዊ እምነት የማመን ምን ስለሆነ መገለጫ ስለሆነ። ከዚያ ጥምቀት ስርዓቱ እንዴት ነው? አንድ ሰው ሲጠመቅ መጋቢው ምን ያደርገዋል? ውሃ ውስጥ ያጠልቀዋል። ከዛ ከውሃ ውስጥ ያወጣዋል። እቺ ስርዓት ውሃ ውስጥ መጥለቅና መውጣቱ የሚያሳየው ምንድን ነው? ሰውየው በክርስቶስ ኢየሱስ ማመኑን ያሳያል። በዛ ጥምቀት ውስጥ ያ ሰው ከኢየሱስ ጋር መሆኑ ምን ያደርጋል? ያሳያል። በክርስቶስ ነኝ እያለ ነው። ከዛ በኋላ ሰውየው በራሴ አይደለም በማን ነኝ? ከዚህ በኋላ በክርስቶስ። እግዚአብሔር ሲያየኝ የሚያየኝ በእኔ በዮሴፍ አይደለም። በማን ነው? በክርስቶስ። ለዛ ነው በአዲስ ኪዳን ቀዳሽና አስቀዳሽ የለም፣ ሃይራርኪ የለም። ከሌላ እግዚአብሔር ቀረብ ያለ መጋቢ ነብይ ምናምን፣ ከዛ ደግሞ ተራመመን የሚባል ደግሞ አለ። አሁን ቋንቋ የሚገርም ቋንቋ ነው። የለም በእግዚአብሔር ዘንድ ሁሉም ምንድን ነው? ወይ አብረን ተራመመን ወይ ደግሞ ምንድን ነው? በክርስቶስ ነው። ምርጫ የለውም። ከዚያም ጳውሎስ የሚለው በክርስቶስ ነን። እንዴት አድርገን በኃጢአት እናደርጋለን? በክርስቶስ ስንሆን እኮ ከክርስቶስ ጋር አንድ ስንሆን እኮ ምን አለ? ተጠመቅን ማለት እኮ ነው። በእርሱ ሆንን ማለት እኮ ነው። ይሄ ትዝ ካላችሁ ከሙሴ ጋር ተጠመቃችሁ ይላችኋል ጳውሎስ ቆሮንቶስ ላይ። ምን ማለቱ መሰላችሁ? ከሙሴ ጋር በተሻገራችሁ ጊዜ ያንን ባህር ምን አደረጋችሁ? አብራችሁ ከሱ ጋር ተጠመቃችሁ። ተጠመቃችሁ ሲል ማለት መሰላችሁ ከሙሴ ጋር አንድ ሆናችሁ፣ በሐሳብ ከሙሴ ጋር ምን ሆናችሁ? አንድ ሆናችሁ፣ በሙሴ አስተዳደር ገዥነት ስር ሆናችሁ ነው የሚለው እስራኤላውያን። ለኛ በአዲስ ኪዳን ደግሞ ስንጠመቅ በክርስቶስ ኢየሱስ አምነን እያልን ያለው ማለት ከዚህ በኋላ እኔ ራሴ አይደለሁም። ጳውሎስ እንደሚለው እኮ ነው ከዚህ በኋላ ክርስቶስ በእኔ ውስጥ ምን ያደርጋል? ይኖራል። ስለዚህ በክርስቶስ ነኝ ብያለሁ። ከዚህ በኋላ ምን አድርጊያለሁ? ሞቻለሁ። ለኃጢአትም ብያለሁ ሞቻለሁ። ከዚህ በኋላ የለም ኃጢአት ገዢ አይደለም። ድሮ ይገዛኝ ነበር፣ ጨቁኖ ጨብጦ ይይዘኝ ነበር። አሁን አይዘኝም። ለምን? በክርስቶስ ስለሆንኩ። ምንድነው ከክርስቶስ ጋር የሆነው የተጠመቀን ያላችሁ እንደሆነ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? ጥምቀት ስትጠመቁ እኮ ምሳሌው ከክርስቶስ ጋር በሞቱና በትንሣኤው ማድረግ ነው፣ መተባበር ነው። ልክ አሁን መጋቢው አንድን አማኝ ውሃ ውስጥ ሲያጠልቀው ምን እያደረገው ነው? አማኙ በእምነት ከክርስቶስ ኢየሱስ ሞት ጋር አብሬ ምን እያልኩ ነው? እየሞትኩ ነው እያለኩ ነው። ካልገባው እንግዲህ በጣም ትንሽ ማቆየት ነው። አትታጋል። ከዛ ስናወጣው እንደዚህ ነው። ከክርስቶስ ሞት ጋር ብለሃል፣ ተባብረሃል። ለዓለም ለኃጢአት ለራስህ ምን ብለሃል? ሞተሃል። ከዚህ በኋላ በአንተ ውስጥ የሚኖረው ማን ነው? ክርስቶስ ነው። ሰይጣን ድሮ የነበረውን ጉልበት አንተ ላይ የለውም። ገዢ ቀይረሃል። አሁን በክርስቶስ ስትሆን፣ በክርስቶስ ጋር አንድ ስትሆን ገዢ ቀይረሃል። ድሮ ኃጢአት ነበር የሚገዛ፣ አሁን ምን ሆናል? ኢየሱስ ነው የሚገዛ። የእግዚአብሔር ጸጋ ነው የሚገዛ እያለ ነው። ከዚያም ገዢ የቀየረ አንድ ሰው ከኃጢአት ገዢነት ወደ ጸጋ ገዢነት የተቀየረ አንድ ሰው እንዴት ነው በኃጢአት የሚቀጥለው? ነው ጳውሎስ ሙግቱ። አችሁ አማኝነን ብለው ቀን ከሌት እኔ ተንኮልን ሲሸርቡ እንደ ሹርባ ሲሰሩ የሚሉ ሰዎች አውቃሉ። አማኝ ናቸው በትምህርት ጥቅስ። እንዴት ነው በኃጢአት የምትቀጥሉት ነው የሚለው ጳውሎስ። በኃጢአት መቀጠል ምን አይልም? አይቻልም። ምን አያደርግም? በኃጢአት መቀጠል አይቻልም። እንዴት ነው አንድ አማኝ ነኝ የሚል ሰው በተከታታይ የሚዘሙተው? እንዴት ነው አማኝ ነኝ የሚል ሰው በተከታታይ የሚዋሸው? ቀን በነጋ ቁጥር የሚዋሸው ውሸትን ተለማምዶት ኮምፈርተብል ሆኖ ተመቻችቶ የሚኖረው እንዴት አይሆንም ነው የሚለው ጳውሎስ። ቼክ ያርግ ራሱ። እንዴት ነው የሚሰርቀው አማኝ ነኝ የሚል ሰው? ሊሆን አይችልም። ምን አድርጓል? ለኃጢአት ሞቷል። የኃጢአት ጉልበት ከዚህ በኋላ በሱ ላይ ምን ያደርግ? አይሰራም። ከሞቱ ጋር ተባብሯል። አታውቁም ወይ? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ወይ? እንዴት ነው ከዚህ በኋላ አንዴ ድኛለሁና በኃጢአት ልመላለስ የምትሉኝ?
አይሆንም። ይሄ ሲጀመር የዳነ ሰው ሜንታሊቲ አእምሮ አይደለም፣ የዳነ ሰው ሐሳብ አይደለም። ቁጥር 4 ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። ክርስቶስ በአብ ክብር ከሞት ምን አደረገ? እንደተነሳ። በአብ ክብር የሚለው በእግዚአብሔር ኃይል ማለት ነው። ክርስቶስ ስለኛ ሲል በመስቀል ተሰቅሎ ስለ በደላችንና ስለ ኃጢአታችን አይደል በመስቀል ተሰቅሎ ከሞተ በኋላ በአብ ክብር በአብ ኃይል ከሞት ምን አደረገ? እንደተነሳ እንደዛው እኛም ይላል አይደል እንዲሁ አዲሱ መደበኛ ትርጉም ለምታነቡ ሰዎች እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ምን ብለናል? ተቀብረናል። ስለዚህ ራሱ ስራው የማን ነው? የማን ነው ስራው? የእግዚአብሔር እኮ አይደል የሰራው። ለዛ እኮ ነው ኢየሱስ ምን አለ? እርሱ በላከው ታምኑ ዘንድ ይሄ ማስራ ነው አለ። የእግዚአብሔር ስራ የእናንተ ስራ አይደለም። ስለዚህ ሰው እግዚአብሔርን አይቶ ኢየሱስ ክርስቶስን አምናለሁ ሲል በጣም ስማርት ሆኖ አይደለም፣ በጣም አስተዋይ ሆኖ አይደለም። የሚገርማችሁ ነገር እግዚአብሔር ምን አድርጎለት? የልብ ሰርጀሪ ሰርቶለት ነው። በጸጋው ነው። ስለዚህ የእግዚአብሔር ስራ ነው። ልክ ያ እምነታችሁ የእግዚአብሔር ስራ እንደሆነ ሁሉ ለውጥ አለ። በዛ እምነት ውስጥ ከክርስቶስ ሞት ጋር ተተባበሩና በአብ ኃይል ደግሞ ከሞቱ ምን ታደርጋላችሁ? ትነሳላችሁ። ገብቷችኋል እየሆነ ያለው እውነታ። ባታዩትም በአይናችሁ የሚዳሰስ የሚጨበጥ ባይሆንም እንኳ በመንፈሳዊ ዓለም እየተከናወነ ያለው ነገር ገብቷችኋል ወይ? ጌታ ኢየሱስን አምናለሁ አዳኜ ነው እኔ ኃጢአተኛ ነኝ ስለ በደሌ ሞቷል ያላችሁ ለታ ያቺ አረፍተ ነገር ነው የሚመስላችሁ። በመለኮታዊ ዓለም ውስጥ ግን የሚከናወን እውነታ አለ። ከሞቱ ጋር ተባብራችሁ በትንሳኤው ምን ታደርጋላችሁ? ትተባበራላችሁ። አሁን ይሄ እውነታ የተከናወነለት ሰውዬ እኔ ምን ልክ ድኛለሁ ግን መዘሞቴን ብቀጥልስ የሚል ጥያቄ አይጠይቅም። ስለዚህ ኢየሱስ ህይወቱ ላይ አዲሽን አይደለም ጭማሪ አይደለም የተፈጠረው። ኢየሱስ ህይወቱን የለወጠለት ገዢ ነው የቀየረለት። የቅድስና መሰረት ቅዱሳን ይሄ እኮ ነው። የግል ትግል እኮ አይደለም። የግል ትግል መሞከሩ ብዙ ሰዎች ለብዙ መቶ ዓመታት ሞከሩን አዩት። ከዛሬ ጀምሮ እኔ ዲሲፕሊንድ ነው መሆን፣ አልዋሽም፣ አልሰርቅም፣ አላጭበረብርም፣ ሰው አላማም እንዲህ ሊስት ዘርዝረው ሞከሩት። ወገባቸውን አስረው ምን አደረጉ ነው የሚለው። ህጉን ፈጸሙት እኮ አልፈጸሙትም እኮ አንድ ነገር ነው። እውነት እግዚአብሔር አሳይ ጭራሽ እግዚአብሔር ምን ያደርጉ አይፈልጉም። እግዚአብሔር የሚፈልግ አንድ ሰው እንኳን የለም። ከዚህ የቅድስና መሰረቱ ምንድነው የተባለ እንደሆነ መጀመሪያ እግዚአብሔር እንቀደስ ዘንድ ምን አደረገልን የሚለውን ማረግ ማወቅ። እንዳልኳችሁ ከቁጥር 1 እስከ 10 ትእዛዝ የለውም ሮሜ አያዝ ሚነግረን እግዚአብሔር ምን አደረገላችሁ የሚለው ነው የሚነግረን። ጳውሎስ ኮንሰርናችሁ ስለ ቅድስና ነው። እኔ መዳን በጸጋ ነው በእምነት ነው እንዲሁ በክርስቶስ በመደገፍ ነው የሚዳነው ስል እናንተ ሰጋችሁ አይደል ይላቸዋል አድማጮቹን። ተጠራጠራችሁ ታዲያ እንዴት ነው የሚሆነው? መረን አይለቀቅም ይሄ ሕዝብ አላችሁ አይደል? አዎ ዝርዝር ህግ መቼ ያዘውና ነው አሁን መረን አይለቀቅም ወይ የምትሉኝ ነው። ዝርዝር ህግ እኮ ነበራቸው። ዝርዝር ማለት እግዚአብሔር ከሰጠው በተጨማሪ ያዳበሩት። በጣም ሰው ይገርመኛል። ይሄ ለእግዚአብሔር የሚያስብለት ነገር አለው ሰው። ጥሩ ነው እግዚአብሔር ያለው ነገር ግን እቺን ብንጨምር ደግሞ ሙሉ እናረጋታለን የሚለው ነገር አለው ሰው። ይሁ በየኢንተርቪው በየስብከቱ ይሁት በቃ ለእግዚአብሔር ያሻሽለታል። እስራኤላውያን ልክ እንደዛ እግዚአብሔር ከሰጠው ህግ በተጨማሪ ህጉን አሻሽለው ሰፋ አድርገው አጥር ሰርተውለት ነበራቸው። ጠበቁ ወይ? አልጠበቁም። አሁን ጳውሎስ ቢለው እየሰጋችሁ ነው። እኔ መዳን በእምነት በጸጋ ነው ስላችሁ እየሰጋችሁ ነው። ይኸውላችሁ የተከናወነው እውነት አልገባችሁም ማለት ነው። እንደዛ ነው የተከናወነው። ምን መሰላችሁ? ሰው አምናለሁ ሲል ከክርስቶስ ኢየሱስ ጋር ምን ያደርጋል? አንድ ይሆናል። እንዴት ነው አንድ የሚሆነው? በሞቱ በመቀበሩ ምን ይሆናል? ከክርስቶስ ኢየሱስ ጋር አንድ ይሆናል። በትንሳኤው አንድ ይሆናል። ገዢ ይቀይራል። ሰይጣን ገዢው ነበር፣ አሁን ማን ይሆናል? ክርስቶስ ይሆናል። ኃጢአት ገዢው ነበር፣ አሁን ማን ይሆናል? ገዢው ጸጋ ገዢ ይሆናል። ገዢ ተቀይሮላችኋል። ገዢም ብሏል ተቀይሮላችኋል። ለምን ተቀየረልን? በአዲስ ህይወት እንድንኖር ኑሮ አይደል? አይገርማችሁ? ልዩነቱን እዩ። እውነት ልብ አድርጉና እዩ። ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ህይወት እንድንኖር በጥምቀት ሞተን ከእርሱ ጋር ምንድን ነው የሚለው? በአዲስ ህይወት እንድንኖር። አሁን ኑሮ አይደለም ትእዛዝ አላዘባውስ። እግዚአብሔር የሰራው ስራውን ሲሰራው ሲያድነን ያዳነበት ምክንያት ከክርስቶስ ጋር በሞቱና በትንሳኤው ያስተባበረበት ምክንያት በአዲስ ህይወት እንድናደርግ
እንድንኖር ድሮ የነበረውን ህይወት ምን አናደርግም አንቀጥልም። ይሄ የተሰራልን ስራ ነው ማለት ነው። እግዚአብሔር ጽድቅን ሰጥቶ ቅድስናን አለመስጠት አይችልም። ባህሪው አይደለም። ከጽድቁ ጋር አብሮ ምን አድርጓል? ቅድስና አይደል? መጽሐፍ ቅዱስ ሲናገር እርሱ ይላል ክርስቶስ ኢየሱስ ጽድቃችን ቅድስናችንና ምናችን ነው? ጥበባችን ነው ይላል። እኔ ጽድቄን ተቀብያለሁ ቅድስናውና ጥበቡን ለኔ ተው ካላለ በስተቀር ሰው ይሄን ነው የሚሰማው። የተሰራለት ስራ ምንድነው? በአዲስ ህይወት ይኖር ዘንድ ከክርስቶስ ጋር እግዚአብሔር ምን አድርጎታል? አንድ አድርጎታል። ከክርስቶስ ጋር ተባብሯል። ቁጥር 5 በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እናደርጋለን እንተባበራለን። እንተባበራለን የወደፊት ነው ወይስ ደግሞ ያሁን ነው? ሙግት አለ ምሁራን ዘንድ። ምንም ጥያቄ የለውም። በትንሣኤው እንተባበራለን የሚለው ወደፊትን ነው የሚያሳየው አይደል? አሁን በስጋን ያለ ነው ምን እናደርጋለን? ካልመጣ ኢየሱስ እንሞታለን አይደል? እግዚአብሔር ይመስገን። መቆየት የሚፈልግ ሰው አለ? ይሄ በጣም የሚያጓጓ አይደለም። በነገራችን ላይ እንደው አንዳንድ ነገር እናስተካክል ካላችሁ በስተቀር ምን እናደርጋለን? እንሞታለን ካልመጣ። በኋላ ኢየሱስ በዳግም ምጽአት ሲመጣ ግን አይደል ከእርሱ ጋር ምን እናደርጋለን? እንነሳለን። የማይበሰብስ አይደለ ኃጢአት ማያበላሸው ፍጹም የሆነ ስጋ ምን ያደርጋል? ይኖረናል። ነው አይኖረንም? ይኖራል። አይዟችሁ መልካችን አይለወጥም። እንደዚሁ ነው። ቆንጆ ነኝ ምናምን ሰውነቴን እፈልጋለሁ የሚሰጭ ነው። አይዟ አንጠፋፋም። መንግስት ሰማያት ስንሄድ ይሄ መልካችንም አይጠፋፋም እና ወደፊት ነው። ልክ ነው። ከክርስቶስ ኢየሱስ ጋር በትንሣኤው ደግሞ ምን እናደርጋለን? በእርግጥ በሞቱ ተባበርን አይደለ? በመቀበሩ ተባበርን አይደለ? በትንሣኤው ደግሞ እናደርጋለን እንተባበራለን። በዳግም ምጽአት የእግዚአብሔር መንግስት ሙሉ ለሙሉ ምን ስታደርግ ዓለምን ሲገዛ። ግን ያ ማለት አሁን እየቀመስን አይደለም ማለት ነው። ያንን ትንሣኤውን በፍጹም እየቀመስን ነው እንጂ አይደል? ማሳያው ምንድነው? ማሳያው ምንድነው? ከእርሱ ጋር በትንሣኤው እንደተባበርን ማሳያው ምንድነው ያላችሁ እንደሆነ ገዢ መቀየር፣ የበላይ ማድረግ መቀየር፣ አስተዳዳሪ ማድረግ መቀየር፣ ፈቃድ ማድረግ መቀየር፣ ማንነት ማድረግ መቀየር፣ ልብ ማድረግ መቀየር። ልክ ቤት በተሰራ መሰረት ላይ እንደሚቆም አማኝም እግዚአብሔር በሰራለት ስራ ላይ ምን ያደርጋል? ይቆማል። ምንድነው ጳውሎስ እያለን ያለው በእነዚህ 5 ቁጥሮች ውስጥ እያለን ያለው? በእምነት በጸጋ ነው የሚዳነው ስትባሉ አትስጉ። ስለ ቅድስና እሱን ልጀምር ነው እሱን ላውራ ነው እያለ ጳውሎስ አትስጉ። እሱ የሚያሰጋችሁ አይደለም። ለምንድነው የማያሰጋን ጳውሎስ ያላችሁት እንደሆነ ገዢ ምን ብለናል? ቀይረናል። ኃጢአት ከዚህ በኋላ ምን ያደርገን? አይገዛንም። እኛ ኃጢአት አይደለም እኛ ለኃጢአት ምን ብለናል? ሞተናል። ኃጢአት እንደሆነ አለ አከራይ ቀይራችኋል እንደማለት ነው ባጭሩ። እና በአከራይ ምሳሌ ብናነሳ በጣም አስቸጋሪ አከራይ ያለው ሰው ምን ያደርጋል? ተሳቆ ነው የሚኖረው አይደል? ማብራት ከሆነ ሰዓት በኋላ ያበራል አይደል? በጣም ኢትዮጵያ ኢንትረስቲንግ ሀገር ነች። ውሃ ብዙ አፈሰስክ ምን ነው ምናምን ይባላል። ሰሞኑን ብዙ ልብስ እያጠብክ ነው አይደል ሊባል ይችላል። አዋጣ ውሃ ክፍያ ላይ ሊባል ይችላል አይደል? ደግሞ አንዳንድ ቢሮ ቤቶች ደግሞ የምትከራዩ ከሆነ ከቆጣሪ ሊያጠፉት ይችላሉ። ልክ 3 ሰዓት ላይ በቃ ይሄ ልጅ አምፖሉን በቃ አብርቶ ነው የሚያድረው ምናምን ሊጠፋ ይችላል። ኪራይ ልክ ሂሳብ ወሩ ሲደርስ 1-3 ቀን ሲቀረው አከራይ መጥቶ ነው ያለ ኪራይ አምጣ። አሁን አምሯችሁ ሳሉ እንደዚህ በአከራዩ በጣም የተማረረ አንድ ሰው ቁም ስቅሉን ያሳዩት አከራዩ ቤት ቀየረ ብላችኋስ ቤት ቀየረ እና አዲሱ አከራይ ስለ ውሃ አይመለከታቸውም ይተውታል። ስለ ማብራት አይመለከታቸውም ይተውታል። ክፍያ ራሱ እሱ አስታውሰው የሚከፍላቸው የሚገርሙ አከራይ ናቸው አዲሱ አከራይ። ከዛ ግን አንድ ቀን የድሮ አከራዩ አዲሱ ቤት መጥተው በር አንኳኩ እና ኪራይ አምጣ ቢሉት ምንድን ነው ያስበው? ያ ሰው አይደል እኚህ ሰውዬ መቼም ድሮ የምጠራጠር ነበር አይደል ትንሽ ምን ሳይላቸው አይቀርም ሳያማቸው አይቀርም። የእሳቸውን ቤት ምን አላደረኩም? አልተከራየውም። ጳውሎስ እያለ እሱ ነው ድሮ ከኃጢአት ስር ነበራችሁ። ኃጢአት ገዣችሁ ነበረ። ጉሮሯችሁን ይዞ የሚፈልገውን ያስደረጋችሁ ነበረ። አሁን ጌታ ምን አደረጋችሁ? ቀየራችሁ። ገዢ ምን አደረጋችሁ?
ቀየራችሁ። እንዴት ነው የድሮ ገዣችሁ ኃጢአት እንደ ድሮ አከራይ አንኳኩቶ ዘሙት ሲላችሁ እሺ የምትሉት? እንዴት ነው የድሮ ገዢ ኃጢአት አሁን ገዢ ቀይራችሁ እያለ መጥቶ ስረቅ ሲላችሁ እንዴት ነው እሺ የምትሉት? እንዴ የድሮ አከራያችሁ ኃጢአት የድሮ ገዣችሁ ኃጢአት መጥቶ ይሄን አድርግ ሲላችሁ እንዴት ነው እሺ የምትሉት? ቀይራችኋል እኮ። ገብቷ የተከናወነው እውነታ ሪያሊቲው ገብቷችኋል ወይ? የእግዚአብሔር ቃል ዝም ብሎ ቃል ብቻ አይደለም አይደል? እግዚአብሔር ሰማይና ምድር ሆነ ካለ በኋላ ምን አደረገ? ምንም አልተፈጠረም። ሰማይና ምድር ሆነ ካለ እግዚአብሔር ምን ያደርጋል? አዲስ ናችሁ ሲል እግዚአብሔር ጳውሎስ ያለ በእምነት በጸጋ ድናችኋል ስላችሁ እኮ እየተከናወነ ያለው የማንነት ምንድነው? ለውጥ እኮ ነው የተከናወነው። ባለማወቅ እዛው ካልተገኛችሁ በስተቀር እናንተ ለኃጢአት ምን ብላችኋል? ሞታችኋል። ገዢ ምን ብላችኋል? ቀይራችኋል። ኃጢአት you're no longer a slave to sin አይደላችሁም። የኃጢአት ባሪያ አይደላችሁም። በቃ እናንተ መጀመሪያ ይሄን ተረዱ። ይሄ ማለት ነው ኃጢአት ለኛ ሞቷል ማለት ነው አይደለም። ይነግረናል። አይ እዚች ክፍል እኮ ስታነባት እኮ ተሳስታል አችልም እኮ የሚገርም ነገር። አሁን አንተ እስቲ ስጋ ይሄ የኃጢአት ስጋ ስለሆነ እንቢ ማለት አትችልም ይላል። ለዛ ነው ጳውሎስ ሐሳቦችን በሙሉ ለክርስቶስ ምን ያደርጋለን? እንማርካለን ይላል። በጣም ነው የምወደው። ሐሳቦችን ምን ያደርጋለን? እንማርካለን። ከሐሳብ ነው የሚጀምረው ኃጢአት። ከአእምሮ ነው ኃጢአት የሚጀምረው። ከዚህ ጳውሎስ እያለ ነው አሁን ምዕራፍ 12 ጋር እንመጣለን። በአእምሮአችሁ መታደስ ተለወጡ እንጂ ይሄን አለ። እንዴት ነው በአእምሮ መታደስ ሰው የሚለወጠው? በማወቅ ነው የእግዚአብሔርን ቃል በመብላት ነው። አሁን ጳውሎስ እያለ መጀመሪያ ብሉ the first step ለቅድስና የመጀመሪያ ወሳኙ ነገር መቃወም አይደለም። ወንጌሉ ኧረ እባክህ እንደዚህ ሰውን መረን አትልቀቅ ማለት አይደለም። ያዋጣው ምንድነው? ቃሉን መብላት። ህግ ጠብቁ ብለው የሚያስተምሩ ሰዎች በጣም በሚገርም ሁኔታ መጀመሪያ የሚርቁት እነሱ ናቸው። በቃ እንደ ባህሪ ነው ህግ እንትን ነው አያስችልም። ህግ የሚያደርገው ምንድነው? አለፍክ 80 ኪሎ ሜትር ነው የሚለው 50 ነኝ ይላል። በቃ አለቀ እያለ ያለው ጳውሎስ ኖ በእግዚአብሔር ቃል ምን በሉ? ተለወጡ። እግዚአብሔር የሰራላችሁን ስራ ምን በሉ? ተረዱት። ጳውሎስ እያለ ያለው ቅድስና ከሆነ ያሳሰባችሁ የቅድስና ምንጩና መሰረቱ ብቸኛው ምንጭና መሰረት ማለት ነው የእግዚአብሔር ቃልና መንፈሱ ነው። ሌላ የለም። ስለዚህ ለእግዚአብሔር አታስቡለት ነው የሚለው ጳውሎስ። ኃጢአትን ያሳሰባችሁ አታስቡለት፣ መጀመሪያ የተከናወነውን ወቁ። እኔ ነግሬያችሁ ከሆነ ከዚህ በፊት አላውቅም፣ ግን በጣም በቃ ጥሩ ምሳሌ ሁሉ ጊዜ የማስበው ህፃናት ብዙዎቻችን ያሳድገናል። ልጁን እየሳበ ያሳደጋል። ጧት ጧት ሁሌ ምዝዝ እያደረገ ምንድን ነው የምናደርጋቸው ልጆቻችን? በቃ እናበላለን። ኢቭን በነገራችን ላይ እኔ ማይም ነኝ ስለእናንተ አላውቅም። እኔ ምንድን ነው የሽሮ ንጥረ ነገር ብትሉ የሚያውቀው ጉዳይ የለም። አሁን ወተት አጣሳለሁ። ወተት ምንድን ነው የሚያደርገው ሰው ነው አላውቅም። እኔ ግን ምን አደርጋለሁ? በጣም እኮ ነው የሚገርመው። ብዙ ነገር እምነት አማኞች ነው ብዙ ነገር ላይ እግዚአብሔር ጋር ሲመጣ ነው በቃ የምንፈታተነው። ይሄ ነገር እንዴት ሊሆን ይችላል ምናምን የምንለው ጌታ ጋር ሲመጣ ነው እንጂ ሌላ ነገር ላይ አምነን ነው መድኃኒት የምንወስደው፣ አምነን ነው የምንበላው። ወተህ የምትገዛውን ውሃ በምን ታውቃለህ? ምን ይሁን ወተን ሬስቶራንት ስንበላ እንዴት እንደሰራው ምን እናውቃለን? ምን አናውቅም። በእምነት ነው። አሁን ጳውሎስ እያለ እግዚአብሔርን ተደገፉት፣ የእግዚአብሔርን ቃል ብሉ፣ ቃሌ ሳይሰራ አይመለስም ይላል። እናንተ ከሰማችሁት ቃል የተነሳ ንጹሃንና ምን ማለት ነው እነዚህ ቃላት? በነገራችን ላይ መጽሐፍ ቅዱስ የምናገኛቸው ምን እያለ ነው ያለው? የእግዚአብሔር ቃል መለኮታዊ ቃል መለኮታዊ ማዕድ ስለሆነ ምን ያደርጋል? ገብቶ ይሰራል። ስለዚህ ጳውሎስ ለቅድስና ሊያወራ ነው። አሁን ምዕራፍ 6 የሚጀምረው እስከ 8 ድረስ ምንድነው የሚለው? የመጀመሪያው ነገር ማወቅ ያለባችሁ እግዚአብሔር ለእናንተ ምን አደረገ። ስለመቀደስ ካሰባችሁ የምትጀምሩት ከእናንተ አይደለም፣ ከወኔ አይደለም። እኔ ለጌታዬ ምናምን ከሚል ወኔ አይጀምርም። እንደዛ ግድ የለም፣ ብዙ አያስኬድም። እሱ ርቀት ያልቃል ነዳችሁ። ሰው በቅድስና ክርስቶስን እየመሰለ ማደግ ከፈለገ መጀመሪያ የሚያደርገው እግዚአብሔር ለእኔ ምን አደረገልኝ ነው። ጳውሎስ በእነዚህ 5 ቁጥሮች የሚነግረን ከክርስቶስ ኢየሱስ ጋር በሞቱና በትንሣኤው ብላችኋል፣ ተባብራችኋል። እናንተ በኃጢአት ሳይሆን በአጋንንት ሳይሆን ከዚህ በኋላ ወንድራችሁ በክርስቶስ ናችሁ፣ በጸጋ ናችሁ። ይህን እግዚአብሔር ለምን አደረገ? አዲስ ህይወት ትኖሩ ዘንድ። ከዚህ እግዚአብሔር መሰረቱን አደላድሎ ጨርሷል። አማኞች አዲስ ህይወት ይኖሩ ዘንድ፣ የቅድስና ህይወት ይኖሩ ዘንድ። አሜን አትሉም? ማለት ከላያችሁ ላይ እኮ ጳውሎስ እያደረገ ያለው ከላያችን ላይ ሸክም እኮ ነው ያወረደልን። እንዴት ልቀደስ ምናምን የምለውን ሰውዬ ምን አደረገ? አይ ኖ አንተ አይደለም ዮሴፍ ለመጽደቅ
አንተ ነህ እንዲያስበህ የመጣው ይለኛል። አይደለም። ማን ነገረ እንዳልሆንክ? ክርስቶስ እርሱ በላከው እግዚአብሔር በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው። ስለዚህ የመጣኸው እግዚአብሔር ሰርቶ ልብህን ቀይሮ ነው አይደል? ታዲያ ለምን ለመቀደስ የማታምነው? እግዚአብሔር ለምን ማታምነው? ምን እንዳደረገልህ ታውቃለህ ነው የሚለው ጳውሎስ። ምን እንዳደረገልህ ታውቃለህ? ዮሴፍ እግዚአብሔር እኮ ያደረገልህ ለአንተ ከልጁ ጋር በሞቱና በትንሣኤው ምን አደረገ? እንድትተባበር አደረገ። ከኃጢአት ገዢነት አንስቶ የጸጋ ተገዢ አደረገ። ይሄን ያደረገው እግዚአብሔር አዲስ ህይወት እንድትኖር ነው። የማንነት ለውጥ አድርጎልሃል እግዚአብሔር። ስለዚህ ቅድስናህን ስታስብ ያንተ ስራ ሳይሆን የምታረቀው የማን ስራ ነው? የቃሉና የመንፈሱ ስራ ነው። ጸጋውን አታክፋፉ የሚለው ጳውሎስ። ያጸደቀ ጸጋ ይቀድሳል፣ የቀደሰ ጸጋ ያከብራል። እግዚአብሔር ይመስገን። ያነሳልን ከላያችን ላይ ይሄ ቅድስናን ስናስብ የግል ስራ አድርገነው ከሆነ ያነሳልን እግዚአብሔር ይመስገን። አሁን በሚቀጥሉት ክፍሎች የምንመለከተው ይሄን ነው። እንዴት እንቀደስ፣ እንዴት እግዚአብሔር የሚያስከብር ኑሮ እንኑር ስንል በቃሉ እና እኔ በእርግጠኝነት እነግራችኋለሁ የኔ ብዙ ቋጠሮ ስለፈታልኝ ይሄ ክፍል የሮሜ መጽሐፍ በትክክል ቃሉን ከበላ ነው ቅድስና ስራ አይሆንብንም፣ ሸክም አይሆንብንም። ቅድስና ወይ እያልን የምንሰራው ነገር አይሆንብንም። በደስታ ልክ አባቶቻችን በእሳት ሲቀጠሉ እየዘመሩ እንደሞቱት ማለት ነው። ምን ቢያገኝ ነው አንድ ሰው እሳት ተለኩሶ እግሩ ስር እየነደደ እንደ ጆን ሃስ ያለ ሰው እየዘመረ የሚሞተው? እንደ ፖሊካርፕ ያለ ሰው እድሜ ሙሉ ጌታ ያልበደለኝም ብሎ ራሱን መስዋዕት የሚያደርገው ሰማዕት የሚያደርገው ምን ቢያገኝ ነው? በመጋዝ ሲስተነጠቁ እነ ጳውሎስ አንገታቸው በሰይፍ ሲቀላ ምን ቢያገኙ ነው የቆሙት በሞገስ አይደል? እንዲህ ብሉይ ኪዳን እንኳን ብትሄድ እኮ አናንያ አዛርያ ሚሳኤል አንተ ላቆምከው ምስል አንሰግድም ሲሉ እኮ በግላቸው እኮ ዋው ምናምን አንላቸውም እኮ። አቤት ጌታ የሰራው ስራ ነው የሚባለው። ወይ አናንያ አዛርያ ሚሳኤል ሰው ናቸው አይባልም። ጌታ በእነሱ ውስጥ የሰራው ስራ የሚገርም ነው የሚባለው። ለምን? የእግዚአብሔር ቃል ምን ስለሚያደርግ? ስርዓትህ መካሪ ነው አይደል? ምስክርነትህ ተድላይ እንላለን ስንዘምር። በዛው ዳዊት ሲናገር አንተን እንዳልበድል ቃልህን በልቤ ሰወር። የኔ ጉልበት አይደለም በቅድስና የሚያሳድገኝ የእግዚአብሔር ምንድነው? ቃል ነው። ጎልማሳ መንገዱን በምን ያነጻል? በቃ ሕግህ ለመንገዴ ብርሃን ለእግሬ ምንድነው? መብራት ነው። በቃ ጳውሎስ የሚል ግድ የላችሁ ነው የሚለው። ግድ የላችሁ አሁን አስፈራችሁ አይደለ? መዳን በእምነት በጸጋ የማይወሰድ የጌታ ስራ ፈራችሁ አይደለ? መረን ይለቀቃል ብላችሁ እንዴት እንደማትለቀቁ አብረን እናያለን ይላል። እግዚአብሔር ይመስገን።